እንዴ ምን ማለት አያገባችሁም እያልሽ ነው? አይመለከታችሁም እያልሽ ነው? ያንን ሪስክ ወስጄ ነው መጀመሪያው ጀምሮ ቤት ያመጣሁት አይደል? ሪስክ ወሰድና አያገባችሁም ማለት ይለያያል። ነው አያገባችሁም እያልኳችሁ አይደለም። እና ምን እያልሽ ነው ያለሽ? በእምነት ፈለግሽም አልፈለግሽም በጉልበትም እንወስዷለን። እኔ አሁን ጨርሻለሁ። ሶፊ በእግዚአብሔር እንደዚህ እንድታረግ አልፈልግም። ሶፊ በእናትህ በቃ እኔ ስለዛ በምን አይነት መንገድ ትሪት መደረግ አለበት? ሕክምና መግባት አለበት። ጸበል መደረግ አለበት ነው። በቃ መድኃኒቱን በአግባቡ እየወሰደ ነው። ትሪትመንት ያስፈልገዋል። በደንብ ትሪት እያደረኩት ነው። በደንብ እየወሰደ ነው። እንዲያስታውሰኝ ብዙ ነገር አደርግለታለሁ። ምክንያቱም ያለፈውን ፓስት እኔ ነኝ በደንብ ላቅ የምችለው። ያንን ነገር ደግሞ ላግዘው የምችለው እኔ ከጎኑ ሰው ነው። እኔ ግዴታ አስፈልገዋለሁ። ቆይ ሻውን በምን ልክ ነኝ እያልሽ ነው? አልችልም። ምንም ነገር ተፈጠረ አይደለም ምንልሽ እኮ እንዲህ ሆኖ ጭራሽ አእምሮ በሽተኛ ሆኖ እንዲህ ጀርቤን ላዞርበት ይችላል። በምን ታምር አልችልም። በቃ እኔ ማድረግ የምችለው ነገር እየቻልኩኝ ለምንድን ነው ምቶ ሶፊ በቃ ማገዝ እችላለሁ። አሁንም መርዳት እችላለሁ። ነገር ደግሞ ባንቺ የመጣው ነገር ይፈጠራል ብዬ ድጋሚ ደግሞ ሰቀል ፈልግ አትሳቀቅም። ምን ታደርጊያለሽ? ገቢውን እንዳለ እያንዳንዱ ነገር ጥንቃቄ ወስዳለሁ። መጀመሪያ ብለሽኝ ነበር። በደንብ ወስዳለሁ። አላቅም ማሰብ አልፈልግም። ምን ለምን ማሰብ አትፈልጊው? ሪያሊቲውን መቀበል አለብሽ። እውነታውን ማወቅ አለብሽ። ሊፈጠር ይችላል እንዲያ ነው ነገር ባይገባልኝስ ብለሽ ማሰብ ነበረብሽ። አሁን ፈለግሽም አልፈለግሽም ይዘነው ነው። ይሄን ነገር ሳረግ ዶክተር አማክሬ ነው እያደረኩለት ያለው ግዴታ እዛ ደግሞ ዶክተሩን ሳማክረው እዛ የአማኑኤል ሕክምና የመግባት ደረጃ ያለ ህመም አይደለም ያለው። እምነት ለምን አትረሪያለሽ? በቃ ሌላ ባህሪ እየመጣሽ ነው። ምንድነው ሌላ ባህሪ ያመጣሁት? እሺ ላግዘው እኮ ነው እያልኩ ያሉት። ለምንድን ነው ሰፖርት ልታደርጉኝ እናንተ ፈቃደኛ ነው? ሰፖርት ማድረግንሽ እኮ በቃ አሁንም ድጋሚ ከጎኔ እንድትሆኑ ነው የምፈልገው። እሺ በምን እንሁን? ይረበሻል ልጁ ሰው እንዲኖር አይፈልግም አልሽ ነው እንዴ? ደህና ነሽ? በጣም ደህና ነኝ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው ደህና ነኝ ለማለት ቢያስቸግረኝም ግን ደህና ነኝ። ለተጨነቃችሁ በጣም ደህና ነኝ። ከጎኔ ለነበራችሁ ሰፖርት ስታደርጉኝ ስትጸልዩልኝ ለነበራችሁ በሙሉ በጣም ደህና ነኝ። ዛሬ አጋጣሚ ሆኖ ውጪ ነው ካሜራ ያበራውላችሁና እነ ሶፊ ዛሬ ላገኝሽ እፈልጋለሁ ብሎኛል። ድምጻቸውም ልክ አይደለም፣ ያዋሩኝ መንገድ ጥሩ አይደለምና ለምን እንደፈለጉኝ አላወኩኝም። ግን እቤትም እንገናኝ ብዬ ቀጠሪያቸው ነበረ። ግን እቤትም ሊያገኙኝ ፈቃደኛ አልሆኑምና ውጪ እንገናኝ ነው ያሉኝ። እውነቱን ስነግራችሁ ድምጻቸው ምንም ደስ አላለኝም። ስለምን ሊያዋሩኝ እንደሆነ አላወኩኝም። ግን እሺ እዚህ ቀጥረውኛል። ብቻ እዚህ እየጠበቅኳቸው ነው። እስቲ ማለት ጨንቆኛል ከምላችሁ በላይ ምን ሊያወሩኝ እንደፈለጉ አልገባኝም። ድምጻቸው ልክ አልነበረምና አወራራቸው ምናምን ነገር ብዙ ደስ አላለኝም። ግን ያው ከመጡ በኋላ እስቲ የምናወራውን ነገር ታዩታላችሁ። ብቻ ግን ብዙዎቻችሁ ተጨንቃችሁ ነበረ ያለፈውን ቪዲዮ አይታችሁና እኔ በጣም ደህና ነኝ አትጨነቁ ለማለት ያክል ነው። አይቼው ነበረ ብዙዎቻችሁ ተጨነቃችሁ ነው። እኔ ደህና ነኝ። ዘኪም በጣም ደህና ነው። አሁን አሪፍ ሁኔታ ላይ ነው ያለው ከበፊቱና በመሀል ላይ አንዳንድ ነገሮች ተፈጥረው ነበረ። ግን ቢሆንም አሁን አሪፍ ላይ ነው ያለው። እናንተ ማይታችሁታል ለውጡን ምናምን ነገርና ብቻ አሁንም ያንን ማድረግ ያሰብኩትን ነገር ለሱ ማድረግ ያሰብኩትን ነገር ልተው አላሰብኩም እና ስቲል አሁንም በአቋሚ እንደጸናው ነው ያለሁትና ምክንያቱም ዘኪ የኔ ክትትል የኔ ገዛ በጣም ያስፈልገዋል። ያ ገዛ ከሌለ ድጋሜ ወደ ነበረበት ይመለሳልና ያንን ነገር ለመተው ስቲል አላሰብኩም። አሁንም በአቋሚ እንደጸናው ነው ያለሁትና ምናልባት ሀሳብ ከፈጠረባችሁ ብዬ ነው። ብቻ ብዙ ወሬ አላብዛባችሁ። እነሱ ሲመጡ ደግሞ ካሜራውን ድጋሚ ያበራላችሁና ደግሞ ከነሱ ጋር ያለኝን ቆይታ ታዩታላችሁ። እስከዛ ድጋሚ ካሜራ አበራላችሁ ስለደረሱ ነው ያበራላችሁና ኦልሬዲ ደርሰዋል። ያለውበትን ቦታ ነገራቸውና እዚህ አካባቢ ናቸው። እየመጡ ነው እነዚያ እናንተ ጋር ኪያ ድና ፊት ተረሻ ምን ሆናችሁ ነው? ያለበትን ጉዳይ አንቺ ታስረጅ ነሻል ከኛው አንቺ ታስረጅ ነሻል። ምን ላስረዳ? ስለዚህ ነገር ስለምን ላስረዳ? በእውነት ካሜራ ወይ ምንድን ነው እዚህ ጋር አስተዋጭ ነሽ? ምንድን ነው ዘኪ ደፍሽ ሞክሮ ነበር። ይሄ እንዳይሆን ነበር መጀመሪያ የከለከልሽ ነው አይደለም? በእምነተኛው ምን ቆጣሽ ስለምን ወድሽ ነው? ተረዳሽ ነው? ለማውቀስ ነው የመጣችሁት? ለማውቀስ አይደለም ያልነው ነገር ስለምን ምን አለ መሰለሽ፣ እኛ አንቺ ለማውቀስ አይደለም
እንወድሻለን፣ ጓደኛችን ነሽ። ምንም ነገር እንድትሆኝብን አንፈልግም። ግን ደግሞ ሰው እረዳለሁ ብለሽ አንቺ ልሞች ነው መጀመሪያ ቀድመሽ ያደረገብሽ ነገር እኮ ይኸውልሽ፣ ያመዋል አይደል? የሚያመው ሰው ይኸውልሽ ከሆስፒታል እንኳን አንድ ሰው ሲወጣ የሰውን መጉዳት ስለማይጎዳ እና ከማህበረሰቡ ጋር መቀላቀል ስለሚችል ተብሎ ነው ከሆስፒታል የሚወጣው። አንቺ ጋር ያለው ሰው ደግሞ ሰውን የማይቀርብ በሰንሰለት ስቲል ታስሮ የነበረ ሰው፣ አንቺ ስፈቹ ደግሞ አንቺን ለመድፈር የተዘጋጀ ሰው ባለፈው ጠፍቶብሽ ነበር። አሁን ደግሞ ሊደፍርሽ ሞከረ። ነገ ደግሞ ይገልሻል። ምንድነው? አስረድተሽኛል። ለመጀመሪያ ደረጃ ማለት ነው በሰንሰለት የታሰረው መታሰር በጣም ስለሚያስቸግር አይደለም። ሲቀጥል ደግሞ ልጁ እንደዛ እንደምታስቡት አይነት በጣም የሚረብሽ ነው ምናምን ነገር አይደለም። ሲቀጥል ደግሞ የኔ እርዳታ ስለሚያስፈልገው ነው ቤት ያመጣሁት። እውነት እየገባሽ አይደል? አሁን ያለበት ሁኔታ ደግሞ በጣም አሪፍ ሁኔታ ላይ ነው ያለው። አሪፍ ሁኔታ ላይ ሆኖ እንደዛ ነገር የተፈጠረ አሪፍ ሁኔታ ላይ ስለሆነ እንደዛ እየተፈጠረ ያለው እኔ እኮ ለምን ረዳሽ ወይ ለምን ይረዳል እኮ አይደለም እኮ ሆስፒታል ይግባና ይልሽ። አሁን ምንም አይነት ጭቅጭቅ አስፈልግ እኛ እናገራለን። ሆስፒታል የሚገባበት ነገር ጨርሰናል። ሆስፒታል የሚገባበት ደረጃ አይደለም ነው ይኸውልሽ፣ አንቺ የሰው ገዛ ነው የሚፈልገው። በእምነት ዛሬ ትለቂያለሽ፣ ፈለግሽም አልፈለግሽም እንወስዷለን ወደ ሕክምና ሄደ ሰዎችን አናግሬያለሁ። ወደ ሕክምና አይምሮ ህሙማን ይገባል ማለት ምን ማለት ነው? ለኔ ሰዓት ነግሩኝ። አንደኛ ነገር እንዴት እንደዚህ አይነት ውሳኔ ተወሰናል? መወሰን ያለበት ውሳኔ ምን አለ መሰለሽ፣ እንዳጓደ ነግርሽ አይደለም ዘኪን ያመጣሽ አላማከርሽኝ። ከወሰንሽ በኋላ ነው ነገርሽ። በቃ ውሳኔ እንድታከብሪ ሊመጣ ነገ ሊመጣ ዛሬ ነገርሽ። ይኸውልሽ እስከ ዛሬ ድረስ ያደረኩትን ነገር ሁሉ መና ለማስቀረት ማሳባችሁ ምንድነው? እኛ እኮ መና ማስቀረት አይደለም። እና ታዲያ ምንድነው ያደረጋችሁ? ደግሞ የሰውዬ ልክ አይደለም። ጤናው እንዲመለስ ሆስፒታል ይግባ እየስተይቀዋለሽ፣ ይጎዳሻል። እንዲመለስ እያደረኩኝ ነው ያለው እስቲል አሁንም ቢሆን ማለት ነው። ሶፊያና ነገር በላ ኮራ ብለሽ እኮ ነው በእምነት ምን እያደረግሽ ነው ያለሽ? የታወቀሽ ነው እንዴ? እየተፈጠረ ያለው ነገር እየገባሽ ነው ወይ? ይሄን ነገር ብለንሽ ነበር አይደል? ተፈጠረ እንዴ? በእምነት ይሄን ነገር ብለንሽ ተፈጥሯል። እንደዚህ ነገር ሀፕል ያደርግ ለምን ተፈጠረ? ደስ ብሎ አንዴ እንደማመጥ ስላንቺ አይደለም እኮ እሺ እንዴ ምን ማለት አያገባችሁም እያልሽ ነው? አይመለከታችሁም እያልሽ ነው? ያንን ሪስክ ወስጄ ነው መጀመሪያው ጀምሮ ቤት ያመጣው ሪስክ ወሰድና አያገባችሁ ማለት ይለያያል ነው። አያገባችሁም እያልኳችሁ አይደለም። እና ምን እያልሽ ነው ያለሽ? አይፈጠርም ብለሽናል፣ ቃል ገብተልሽልናል አይደል? እንደዚህ ነገር እኛ ይፈጠራል ታይ ስንልሽ አይፈጠርም አይ ብለሽናል። እግዚአብሔር አይደለም ታርተን ነው መጀመሪያ የነገርንሽ። ግን የሰው ልጅ ሲነግርሽ ሰሚ ይገባል። ሁሉንም ነገር አንቺ ብቻ እናንተን ሰምቻችሁ ከቤት ላስወጣው ነው? አስወጣው አይደለም። እኛ ሆስፒታል አናግረናል። ወደ ሆስፒታል ይግባና ዛሬ ፈለግሽም አልፈለግሽም ይሄ ልጅ ይወጣል። በምን ሌላ ነገር ምን ገበል አልፈልግም። ይሄዳል፣ እንወስደዋለን። አሁን አንቺ ዶክተር አይደለሽም። አሪፍ ነው ለውጥ እያየሁት ነው ብያለሁ። እንደውም ትለቂያቸው እያንዳንዱ ቪዲዮ እያየሁ ነበር። አሪፍ ነው ለውጥ አለው ምናምን ነገር ደስ ይላል እኮ ደስ ብሎኛል። እንደዛ መሆኑ እኮ ልጁም ያሳዝን ልጅ ነው፣ እያየሁት ነው። ያሳዝናል ያላችሁበት ሁኔታ ምናምን ነገር ደስ ይላል። ግን ደግሞ ፋይናሊ ይሄ ልጅ የአእምሮ ችግር አለበት፣ ማይካድ ነገር ነው። ስለዛ በምን አይነት መንገድ ትሪት መደረግ አለበት? ሕክምና መግባት አለበት። የተለያየ ጸበል መደረግ አለበት ነው። በቃ መድኃኒቱን በአግባቡ እየወሰደ ነው። ትሪትመንት ያስፈልገዋል። በደንብ ትሪት እያደረኩት ነው። በደንብ እየወሰደ ነው። በደንብ እየወሰደ ነው። በሌለበት ይደፍርሽ ቢደፍርሽስ ኖሮ አልደፈረኝም አይደል? ያ ነገር ሀፕን አላደረገበት። ግን ሊፈጠር ነበር። ነገስ ደግሞ ይገልጽ ሊፈጠር ነበር እንዴ? ሌላ ጊዜ አንዳንድ ጊዜ እኮ አንቺ ካሜራ ኖርማል ቁጭ አድርገሽ አይደል የምትቀርጪው? ነው አይደለም? ቆይሽ አሁን በምን ልክ ነኝ እያልሽ ነው? ተው አልችልም። ምንም ነገር ተፈጠረ አይደለም ምንልሽ እኮ እያልሽ ያለነው እኮ ተይው አይደለም። እሺ ምንድነው የምትሉኝ? እያልሽ ያለነው ወደ ሆስፒታል ይጋ ሶፊያ አዋርታችኋል። ሆስፒታል አለ ጨርሻለሁ። ዛሬ ወስዷለሁ። ይዤው ነው የሚሄደው። እኔ ሳታናገረኝ እንደዚህ አይነት ውሳኔ እንድትወስን እኔም አልፈቅድልህም። ሲጀምር ነው የምልሽ። አውርቼ ምን አለ እንደ ትልቅ ሰው አውርቼሻለሁ። በእምነት መጀመሪያ ጅማሩ እንደዚህ አይደለም። ስለዛ ይሄ ነገር ሊፈጠር ይችላል። ይሄ ልጅ አይምሮ በሽተኛ ነው፣ ሊደፍርሽ ቢሞክርሽ ምናምን ብዬ መጀመሪያ ግን ብዬሻለሁ። ያ ነገር ተፈጠረ። ቀጣይ ደግሞ ሌላ ነገርስ ደግሞ ብለናል። ደግሞ ይሄ ልጅ አይምሮ በሽተኛ ነው፣ ነገ የሆነ ነገር ቢሆንብሽ ወይ የሆነ ነገር ቢያደርግሽ ምናምን ነገር ሊጠየቅ አይችልም። ተረዳሽኝ? ስለዛ በአንቺ ጨዋታ ልንጫወት አንችልም። ስለዛ ብዬ ነበር ማለት አልፈልግም። ሰማሽኝ አይደል? መጀመሪያ ብዬሻለሁ። ይሄ ልጅ ሊደፍርሽ ይውላ የሆነ ነገር ቢያደርግሽ ምናምን ብዬሻለሁ። ይሄ ነገር ተፈጥሯል። ነገር ደግሞ ባንቺ የመጣው ነገር ይፈጠራል ብዬ ድጋሚ ደግሞ ተሰቀል አልፈልግም። አትሰቀቅም። ከዚህ በኋላ ምን ታደርጊያለሽ? ገቢውን እንዳለ እያንዳንዱ ነገር ጥንቃቄ ወስዳለሁ። ከዚህ መጀመሪያ ብለሽ ነበር። በደንብ ወስዳለሁ። በቃ ከዚህ በኋላ ሰው ከጎን አይለይም። ቤት ውስጥ መኖር ያለበት ሰው ሌላ ሰው ይሆንሽ። አንድ ነገር ልንገርሽ፣ እሱ እንደዛ ሆነ ስጋት ለብቻው አይሆንም። ኪያ ሰው ያስፈልጋል፣ ማገገም አለበት። በመቀየርሽ ቀን በቀን ከፈለግሽ
ከፈለግሽ ጠይቂው፣ ግን አንቺ ጋር መኖር የለበትም እንዴ። ቤተሰቡ ያልቻሉትን አንቺ እንዴት ነው የምትችይው? አይሆንም። ይሄ እንደዚህ የሚሆን ነገር አይደለም። ለምን የማይሆነው? እሺ አሳምኝም። እኛ ምን ምን ሰው ያስፈልገዋል ከጎኑ። እኔም ዶክተር ገባኝ እኮ ለውጡን እኮ እያየሁት ነው እኮ። ደግፌሻለሁ አይደል? ለውጡን እኮ እያየሁት ነው። መጀመሪያ ደግፌሻለሁ። አሁን ግን እየተጎዳሽ እያየሁሽ ጭራሽ ልደግፍሽ አልችልም። አይ መጥቼ ከሆነ ወይ ጓደኝነታችንን እናቁመው፣ አለቀ። እኛ ይኸውልሽ እኔ ዘኪን በምንም ታምር ከኔ ቤት እንዲወጣ አልፈልግም። የማረግለትንም ነገር ነው በምንም ታምር ማቋረጥ አልችልም። በቃ አንዴ ጀምሬያለሁ። የጀመርኩትን ነገር ደግሞ መጨረስ አለብኝ። ዘኪን ግን ነው የምፈልገው። ይድናል። ስሚኝ፣ አዳምጪኝ እስቲ። እኔ እኮ ደስ ይላል እኮ ለውጥ፣ አሪፍ ለውጥ ነው እየታየበት ያለው ያለው ነገር እኮ ያምራል እኮ ደስ ይላል። ፋይናሊ ግን ይሄ ዲሄርና ይሄ ልጅ አሁንም ሙሉ ለሙሉ ጤነኛ አይደለም፣ ወደ ቀልቡ አልተመለሰም ነው። ቀስ በሂደት ይመለሳል። እኔ ደስ ይለኛል። ደስ ይለኛል። ባንዴ የሚሆን ነገር እኮ አይደለም እኮ የአእምሮ ችግር። ገባኝ በጭራሽ እኮ። እሱም ደግሞ መሆን ያለበት በባለሙያ ወደ ሕክምና ገብቶ ዶክተሮች ይተከታተሉ። አንቺ ይሄሽ ተመለሽ እየጠየቅሽው ተረዳሽ? አሁን ፈለግሽም አልፈለግሽም ይዘነው ነው። ይሄን ነገር ሳረግለት ዶክተር አማክሬ ነው እያደረኩለት ያለው ግዴታ። እዛ ደግሞ ዶክተሩን ሳማክረው እዛ የአማኑኤል ሕክምና የመግባት ደረጃ ያለ ህመም አይደለም ያለበት። ግዴታ ማን ይላል ለመግባት ያለበት እና የት ነው ማገገሚያዎች መግባት ይችላል። ማገገሚያዎች መግባት ይችላል። ያበደ ሰው ብቻ እኮ ነው ማን አማኑኤል ይገባ አይደል? አንቺ ዶክተር አይደለሽም እኮ እሱን እንከባከባለሁ ብዬ አይደለሽም። አንቺ ዶክተር አይደለሽም። ዶክተር ነኝ አላልኩም። ስራሽን ማቆምሽ ብዙ ነገር እንዴ አሁን እኮ አይደለም ይታይሽ እንዴ። እሱንም ለማዳንም እኮ ብዙ ነገር ያስፈልግሻል። ይሄንን ሁሉ ነገር አድርጌ ድጋሜ ወደኋላ መመለስ አልችልም። እሺ ያደረኩት ነገር ሁሉ መና እንዲቀር አልፈልግም በምንም ታምር። በእምነት እኛ ለምን እንደጥራት ያደርግሽ ነው? ደስ ብሎናል እኮ ደስ ብሎናል እኮ ልጁን ለውጡን ማየት እኮ ደስ ብሎኛል። እየታገለሽ በምን አላስደነገጠሽም? አንቺ የነበር አይደለም ስለመደንገጡ ብቻ እኮ አይደለም በእምነት እኛ ደስ ብሎኛል። እኔ ከዛ በኋላ ምናምን ደስ ብሎኛል። ከዚህ በኋላ ሰው ይኖራል አልኳቸው አይደል? በቃ ስጋታችሁ እሱ ነው አይደል? ሰው ይኖራል በቃ ብቻዬን አልሆንም። መጀመሪያ እንደዛ ነበር እየፈራችሁ ነው። አጋጣሚ ነው የዛኔ። አሁንስ አጋጣሚ ከዚህ በኋላ ይፈጠራል አይፈጠርም። ከዚህ በኋላ በደንብ ጥንቃቄ ወስዳለሁ በእምነት። አሁን ምን መሰለሽ፣ አሁን ፈለግሽም አልፈለግሽም ስሚኝ፣ አንደኛ ቤት ልናገኝሽ ያልፈለግኩት እዚህ እንድትመጪ የፈለግንበት ምክንያት ማለት ነው ልጁ እንዲሰማን ይረብሽ ስላልፈለግን ነው። ስለዛ ዛሬ ፈለግሽም አልፈለግሽም ይሄ ልጅ ይወስደ ነው ወደ አማኑኤል እንመልሰዋለን። ተረዳሽ? መግባት ያለበት ቦታ አናግሬያቸዋለሁ። ሁኔታውን እያናኑ ቪዲዮን ማሳየቻቸዋለሁ። ዶክተሮችን አማክራለሁ። እንደፈለገ ነገር ነው። እኔ አንቺን ከመጣ ይሻለኛል ብጣላሽ። አንቺን ከመጣ ባጋጣ ይሻለኛል። እሱን ስትወስደው ነው እኔ የምታጣኝ። በእምነት ለምን ነው ትርር እያልሽ በቃ ሌላ ባህሪ እየመጣሽ ነው። ምንድነው ሌላ ባህሪ ያመጣሁት? እሺ ላግዘው እኮ ነው እያልኩ ያሉት። ለምንድን ነው ሰፖርት ልታደርጉኝ እናንተ ፈቃደኛ አልሆናችሁም? ሰፖርት ማድረግንሽ እኮ በቃ አሁንም ድጋሚ ከጎኔ እንድትሆኑ ነው በምን እንሁን? እሺ በምን እንሁን? እሱን በማገዝ ይረበሻል ልጁ ሰው እንዲኖር አይፈልግም አልሽ ነው እንኳን ደህና ነሽ? በጣም ደህና ነኝ። ምን እንደዛ እያደረገሽ እንደዛ ሊደፍርሽ እየታገለ ያን ነገር አይተሽ አሁን ድጋሚ በዛ ቦታ በሆን ኖሮ ዘኪ እኔ ያደረኩት ከዚህ በላይ ያደርግልኝ ነበር። ያደርግልሽ አላውቃለሁኝ። እሺ ግን ደግሞ የምታረጊለትን ነገር ቢያንስ ድጎማ ገብቶ ቢያንስ አንቺን ጤነኛ ሆነሽ ጤነኛ ስትሆኚ ነው እሱ ልታክሚኝ ትችይው። አንቺን በሽተኛ ሆነሽ በሽተኛ ሆነ እኔ በሽተኛ አይደለሁም። እኔ በጣም ጤነኛ ነኝ። ኦኬ በጣም ቆንጆ። እንደዛ ከሆነ ምንድነው እያልሽኝ ያለሽ? በጣም ቀጥይበት። ቀጥል ደግሞ ከዚህ በኋላ እንዴ ታሞ ጀርባዬን ላዞርበት በምንም ታምራት ጀርባሽን አዙሪ። እኛ ለምንድን ነው በትፈሱ የምትሄድኝ? እኔ እንደዛ እያልኳቸው አይደለም። በቃ አትሊስት ልታግዙኝ ልትረዱኝ ሞክሩ። እሺ እሺ አሁን ቀባይ አንጮጮ እስቲ እንደተማረ ሰው እናውራ። ምንድነው የምትይን? እኛ የምንልሽን እኛ የምናይበትን አንግል አንቺ የምታይበትን አንግል እንይና ወደ ተሻለው እንሂድ። ምንድነው እስቲ አንቺ የምትይን? እኔ ማለት በየትኛው ነው ሰፖርት እንድናደርግሽ የምፈልጊው? ይሄ ልጅ አይምሮ በሽተኛ ነው። ትናንትና ያደረገብሽ ነገር አይቼዋለሁ። እስቲ እንዴት ሰፖርት እናደርግሽ? ቤዚክ ጉልኝ በይ። እኔ እኮ ደስ ይላል እኮ ለውጥ በጣም አይቼበታለሁ። መጀመሪያ እኔ እንደው በጣም ፈርቼው ነበር። ታስሮ የነበረ ልጅ ምናምን ነገር ይገልሻል ብዬ ነበር። ትሪት የምታደርጊበት ወይ እኮ በጣም ደስ ይላል። አውጥተሽ አዝናንተሽዋል። እያየሁት ነው እያንዳንዱን ነገር ነው የምልሽ። ስራዬ ብዬ ቁጭ ብዬ እየተከታተልኩ ነው የምገኘው። ፋይናሊ ግን ይሄ ልጅ ሙሉ ጤነኛ አይደለም። ልክ አይደለሽ ነው ሲልሽ እመኝበት። ከዛም እሺ አሁን አንቺ የምታይበት ሶፊ እንደዚህ አይቼ ነው ኪያ ይሄ ነገር ልክ አይደለም፣ እናንተ በዚህ እየጋችሁት ነው፣ እንደዚህ እናደርገው በይንስ። ምናልባት ልክ አይደለሽም ስትሉኝ እኮ ለውጡን ባታዩት ኖሮ ልክ ላልሆን ይችላል ነበር። ግን ለውጡን አይታችሁ ለውጡን አይተንበታል። ግን ደግሞ በዛው ልክ ወደ አንቺም እየተለወጠብሽ ነው እንዴ? ይሄ ሰውዬ እኮ ኪያ ይሄንን ነገር ስላደረኩኝ ነው እቺን ትንሽ ለውጥ እንኳን የታየው አይደል? ይሄንን ነገር ባልሞክር ኖሮ እቺኛውም ለውጥ እንኳን አትመጣም ነበር። ከመጀመሪያው ጀምሮ ያላችሁኝም በሰማ ኖሮ እቺን ለውጥ አላይም ነበር። ምን ለምን ሕክምና ሲገባ በባለሙያ ሲታይ ሁሉም ሰው ሴት ጀለ ስለወደቀ ብቻ ይሻላል። ዶክተሮች ጋር እኮ ነው የምንወስደው እኮ መንገድ ላይ ልንጥለው እኮ አይደለም እኮ
የሚደረገው ነገር እኮ ያደርጋሉ። ስንት ሰው ነው የአእምሮ ህክምና እኮ እየገባ እኮ እያገገመ እየወጣ ያለው። ስለዚህ ዘኪ ስለገባ ለምን ደሞ አይልሽ? እኛንም ይሄን እሺ በይን። ለምን ደሞ ባንቺ ምን ጫወተው? ዶክተር ነኝ ብለሽ እኮ በጣም እያልሽኝ ያለሽው። እስቲ ዶክተር ይኸውና ደግሞ ያገኘው ለውጥ ነው። ባንቺ ምክንያት ስላላወቀሽም ስለዚህ ዶክተር አየው በእኔ ምክንያት እንደዚህ እስከሆነ ድረስ እኔ ነኝ በቃ ይሄንን ልጅ እኔ በቃሽ ነግሬሻለሁ። እኔ እንደ ምክር ነግሬሻለሁ። ከዚህ በላይ ምንም ልልሽ አልችልም። እሺ አውራ ኪያ ይሄ ነው ሁለታችሁ ማሳባት። ቆይ በእምነት ምንድነው እያደረግሽ ያለሽ? አሁን ምን አለ መሰለሽ ዛሬ ፈለግሽም አልፈለግሽም ወደሽም ጠላሽም ልጅ ይወጣል ካንቺ ቤት። ጭራሽ ነው በጣም ሰው እሱ እናየዋለን። አሁን ምን አለ መሰለሽ እኔ ኪያን መወዳት ነው ያህል ወድሻለሁ፣ ለኪያ ማደረገው ነው ያህል አደርግልሻለሁ። በደም ጆሮሽ ለምንድን ነው ስሜቴን ልትረዱት ማለት ነው? ስሜትሽም አንቺ ስሜትሽን እየተከተልሽ ነው ያለሽው። አይንሽን ግለጭ እንጂ ምንድነው የምገልጠው? ይሄ ልጅ ትናንትና ምን ሊያደርግሽ ነበር? ካሜራው ማይደርስስ ወጥቶ ነበር ካሜራማን። ቆይ ከዚህ በኋላ አጠነቀቃለሁ። እሺ ስጋት እሱ ከሆነ በቃ የሁሉንም ጥንቃቄ ይወስዳል። ስጋት ይሄን ጅማሩ ላይ ነግሬሽ አይ ጥንቃቄ አደርጋለሁ ብለሽ ነው አመጣጥሽ አይደለም ነው አይደለም ነው። ከዛስ እሺ የአንድ 10 ምናምን ቪዲዮ አይቼው 10 ቀን ምናምን አለፈው። እሺ 10 ቪዲዮ ላይ ምናምን ነገር ምንም አልተፈጠረ። ከዛም ቀጣዩ ላይ ግን እኔ ያልኩት ነገር ተፈጠረ። ተረዳሽ? ከዛስ ቀጣይስ ደግሞ አያደርገው ይሄ ልጅ አይምሮ በሽተኛ ነው የሆነ ነገር ቢያደርግሽ ህይወትሽ የሚጎዳ ነገር ብዬሽ ነበር ነው። ህይወቴ ላይ አልሆነም ሶፊ አልሆነም። በቃ ለምን እስከሚሆን ጠብቅሻለሁ ሶፊ በእግዚአብሔር። ይሄ ልጅ አይምሮ በሽተኛ ነው ነገር አደረገ ብዬ ድጋሚ ላወጣው አልችልም ከቤቴ ሶፊ። ስለማውጣት እኮ አይደለም እኮ በእምነት እትኛ እኔ ማይበተን አንግል ለማየት ሞክር። እኔስ ማይበተን አንግል አታይ አየሁልሽ እኮ እሺ እኮ አልኩሽ እኮ ጸጥ ብዬሻለሁ እኮ አይደለ? ዘኪ ካንቺ ከሆነ እኮ ኦልሞስት 15 ቀን ምናምን ሊሆን ነው አይደለም ነው ይሆናል 15 ቀን ምናምን አይደለ? 15 ቀን በሙሉ ምንም አያልኩሽ። ይዘሽ ቶጪ ለምን ይዘሽ ወጣሽ አያልኩ። አንቺ የሚጎዳ ጉዳይ ላይ ግን ሲሆን ደግሞ እንደ ጓደኛ እንደ ወንድም ማድረግ ያለብኝ ነገር መጥቻ አደርጋለሁ። ተረዳሽኝ? ፈለግሽም አልፈለግሽም እኔ ሌላ ሰው ላይ ቶፋ ላይም ኪያ ላይ መወዳቸው ዙሪያ ያሉ ሰዎች ላይ ማደርገውን ነገር በሙሉ አንቺ ላይ ማደርጋለሁ። ይሰማሽ ነው? ስለዚህ አሁንም ቢሆን አናግሬያለሁ። ይመጣሉ መኪና ይዞ በጸባይ የሚገባ ከሆነ በጸባይ ካልሆነ ደግሞ ብዛት ያለ ሰዎች ተጠቅመን በኃይልም ወደ ሕክምና ይሄዳል። ተረዳሽኝ? በእምነት ለምን? እሺ ምክንያት አይሄድም። እኔ ጋር በጣም አሪፍ ሁኔታ ላይ ነው ያለው ሶፊ አይደለ? ነው አይደለም? እኔ ያረኩትን ነገር ሁሉ ደግሞ መና እንድታስቀሩብኝ አልፈልግም። መና ስለማስቀረት አይደለም። እውነታውን አይነሽን ግለጪ። ምንም ገልጥበት ነገር የለም። እሺ ምንድነው የተፈጠረ ያለው? በቃ ሶፊ እኔ ጋር ነው መሆንም ያለበት። እኔ እንከባከበዋለሁ። ይሄን ነገር ደግሞ ላደርግ ለራሴ ቃል ገብቻለሁ። በምንም ታምር ደግሞ ቃሌን ማጠፍ አልፈልግም። ወይ ለምን እንደዚህ እየሆንሽ ያለሽው? ምንድነው እንደዚህ ስብርብር እያደረግሽ ያለው? ያልነገርሽ ነገር አለ ባለፈው? ምንድነው ማልነግርህ? በቃ ልጁ ጀርቤን ላዞርበት አልችልም በምንም ታምር ሶፊ። እኔ በዛ ቦታ ብሆን ኖሮ ዘኪ ከዚህ በላይ ያደርግልኝ ነበር። ገባኝ እኮ ዘኪ ሰው በሌለሽ ሰዓት ላይ ሰው ሆኖ ተገኝቷል። ሰው በሚያስፈልግሽ ታይም ላይ ሰው ሆኖ ተገኝቶልሻል። እሱ አይደለም ጉዳዩ። በእምነት አይነሽን ግለጪ ዘኪ። ከዚህ በላይ ማድረግ ነው የምፈልገው። አሁን ምንም እያደረኩለት አይደለም። ከቻልኩኝ ከዚህ በላይ ባረግለት ሁላ በጣም ደስ ይላል። በእምነት ምትሲውን በሙሉ አድርገሻል። አላደረኩም። ምትሲውን በሙሉ አድርገሻል። መድኃኒቱን እንዲወስድ እያደረግሽ ነው። ልጅ ምሎ እየታየበት ነው። ደስ ይላል። አሪፍ ነው እኮ። ግን ደግሞ መጨረሻ ላይ ያደረገው ነገር ፈጣሪ ባይረዳሽ አንቺ የውስጥሽን የዋህነት አይቶ ያ ልጅ ልኮልሽ ባይሆን ኖሮ ልጁ ባይደርስልሽ ኖሮ ምን አድርገሽ ነበር? አላቅም። ማሰብ አልፈልግም። ምን እንዴ? ለምን ማሰብ አትፈልጊው? ሪያሊቲውን መቀበል አለብሽ። እውነታውን ማወቅ አለብሽ። ሊፈጠር ይችላል እንዲያ ነው ነገር ባይገባልኝስ ብለሽ ማሰብ ነበረብሽ። ጥንቃቄ ወስዳለሁ ሶፊ ከዚህ በኋላ በምንም ታምር ግን ሐሳቤን ልቀይርልህ አልችልም። በቃ ዘኪ እኔ ጋር ነው የሚሆነው፣ እኔ ጋር ነው የሚሆነው። በቃ እኔ ማገዝ አለብኝ፣ አግዘዋለሁ። ሶፊ በቃ ከዚህ በላይ አንከራከር። ምክንያቱም እርስ በርስ መቀያየም ነው የሚሆነው። እኔ አንተን ማስቀየም አልፈልግም። እሺ ስሚ፣ አንተን በተናገር ቁጥር እያስቀየምከኝ ነው የምትለው። ምክንያቱም እኔ ማወራውን ነገር እየተረዳልኝ አይደል? እሺ ልረዳሽ፣ ያስረጅኝ። እኔ ያልገባኝ ነገር አንቺ የተረዳሽው ነገር ምንድነው? ተስረጂ። ከዛም በኋላ እኔ ድጋሚ ለአንድ ነው ለሎቴ ድጋሚ በነዚህ ትንሹ አላነሳብሽም። እንደዚህ ነገር ጭራሽ አልጠየቅሽም። እንደ ኪያም የሚሄድ እኮ ከብዶኝ አይደለም። ግን ደግሞ አሁን ምን አለሽ? ጀርባውን መተው አልችልም። ደስ ይላል እኮ በእምነት ልተው አልችልም። በቃ እሺ ታረዱኝ። እሺ እንዲህ ሆኖ ጭራሽ አእምሮ በሽተኛ ሆኖ እንዴት ጀርቤን ላዞርበት እችላለሁ? በምን ታምር አልችልም። በቃ እኔ ማድረግ የምችለው ነገር እየቻልኩኝ ለምንድን ነው የምተው? ሶፊ በቃ ማገዝ እችላለሁ፣ አሁንም መርዳት እችላለሁ። ስለዚህ በቃ ማድረግ ያለብኝ ነገር አደርግለታለሁ። ይሄ ጭንቀት ለምን ደግሞ አይታይሽ?
አውቃለሁ እኮ የምትጨነቁት እኮ ስለምትወዱኝ ነው እኮ አውቃለሁ። ክፋት አስባችሁ እኮ እንዳልሆነ አውቃለሁ። ግን በእኔ ሳይድም ያለውን ነገር ብትረዱልኝ ደስ ይላል። እሺ አስረጅኝ። እኛ እኮ ቢያንስ ልክ እንዳልሆንም ይግባን። እሺ በአንቺ ሳይድ ያለውን ነገር ለማየት ልሞክር። ከዛ እኔ ነገርኩህ እኮ ነው ሶፊ፣ ልክ አይደለሁም ልበል። በቃ ጀርባዬን ላዞርበት አልችልም። እኔ መርዳት አዞርበት ያለሽ የለም። ወደ ሕክምና ምናልባት እኮ የተሻለ ሊሻለውም ይችላል፣ ላይሻለውም ይችላል። ዶክተርም ደግሞ አንቺ ጋር ሲሆን ደግሞ አሪፍ ነው ብሎኛል። ምክንያቱም በእምኒ እያለ ነው አይደል? እስቲ እየታመመ ያለው ማስታወስ ያቃተው ለዛ እኮ አላወቀሽም። ስለዚህ እንዲያስታውሰኝ ብዙ ነገር አደርግለታለሁ። ምክንያቱም ያለፈውን ፓስት እኔ ነኝ በደንብ ላቅ የምችለው። ያንን ነገር ደግሞ ላግዘው የምችለው እኔ ከጎኑ ሰው ነው። እኔ ግዴታ አስፈልገዋለሁ። ከጎኑ እንዳትለይ ብሎኛል። እሱን በጣም እኔ ለረዳሽም በጣም እየሞከርኩ ነው ያሉት። በአንቺ አንግልም ለማየት እየሞከርኩ ነው ያሉት። በጣም ብዙ ልክ ያለውን ነገር እያለ ነው ያለው። እየሰማሽ ነው። አሁን እንደ ጓደኛ መጥቻ ማክረሻለሁ። መጀመሪያ ሐሳብሽን አንቺ ማክብረሽኝ ፈጣሪ አክብረሽ ያለው ነገር ሶፊ እንደዚህ አስጋለሁ ስትይኝ እኛ የምናይበት አንግልን ነግረንሻል። አይ ይሄ ነገር ሊፈጠር ይችላል፣ ልጁ አይምሮ በሽተኛ ነው፣ ስለዛ አይምሮ ታማሚ ስለሆነ ምን እንደሚያደርግ ያውቃል። ስለዛ እንደዛ አይደለም በህክምና ምናምን መሆን አለበት ብዬ አውርቼሻለሁ። አይ ሶፊ እኔ እንደዚህ ማድረግ ፈልጋለሁ አልሽኝ። እንደ አንድ ሰው ወይም ደግሞ እንደ አንድ ጓደኛ እንደ አንድ ወንድም አንቺን ነገር ማክበር ነበረብኝ። የሚመስለኝን ተናገሬ ወጣሁ። ግን ልክ ነሽ ብዬ አይደለም፣ ልክ እንዳልሆንሽ ነግሬሽ ነው የወጣሁት። ስለዛ ያ ያልኩት ነገር ዛሬ ተፈጽሟል። ቀጣይ ደግሞ በእኔ አስተሳሰብ ደግሞ ቀጣይ ምን ሊፈጠር እንደሚችል ደግሞ አይምሮ እየረበሽኝ ነው ያለው። ሶ እያየሁሽ ደግሞ በደንብ ነው የምወድሽ። እኔ ለማንም ሰው ማደርገውን በላይ አድርግልሻለሁና መወደሱ እንዲጎዳ አልፈልግም። ስለዛ ብዬ ነበር ምናምን ብዬ እንደ አንድ ሰው እንደ ተራ ሰው እቺ ልጅ እንደዚህ ተሃዝማ አልፈልግም። ተረዳሽ? መናገር ይቻልኩ ልል አልችልም። ስለዛ መጀመሪያ ቃልሽን አክብሬልሻለሁ። ከዚህ በኋላ እንደ አንድ ወንድም እንደ አንድ ጓደኛ መወሰን ያለብኝን ወስኛለሁ። ስለዛ ሰዎችን አውርቻለሁ። ዛሬ እንሄዳለን። በእምነት ፈለግሽም አልፈለግሽም በጉልበትም እንወስዷለን። እኔ አሁን ጨርሻለሁ። ሶፊ በእግዚአብሔር እንደዚህ እንድታረግ አልፈልግም። ሶፊ በእናትህ በቃ እኔ ሶፊ ስማኝ፣ እኔ ዘኪ እንዲወጣ አልፈልግም ከቤት። ያለበትን ሁኔታ አይተሃል አይደል? ሶፊ ቆይ አንተ እኮ ምስክር አይደል እንዴ? ሰው ለውጡን እኮ አይቼዋለሁ። ለውጥ አለው አይደለ? እኔ ጋር ስለለውጥ አለው። በእኔ ምክንያት ነው ልጁ የተጎዳው ሶፊ አይደል? እኔ ናቶ ነው የተጎዳው። ስለለውጡ አይደለም ጉዳይ፣ ለውጥ የለውም እያልኩሽ። እሺ ምንድነው እሺ ጉዳይ? አንቺን ትናንትና ሊጎዳሽ ነበር። እሺ ለሱ ጥንቃቄ ወስዳለሁ። ሕክምና ስር ወስዶ ሕክምና በባለሙያ ሕክምና መደረግ ይችላል። ጠባቂ ኖሮ ብዙ ነገር ኖሮ እኔ ባለሙያ ጋር እየሄድኩ ነው፣ ሁሉ ነገር እያደረኩለት ያለው። ባለሙያችን ከባለፈው ሁኔታ ስር እኮ ያተርፍሽ ነበር። አንቺ ላይ ያደርግሽ ከነበረ ባለሙያ ያተርፍሽ። ያ ዶክተር አንቺ ተንከባከቢ ያለሽ እኮ አያተርፍሽም ነበር። እሺ ጥንቃቄ ወስዳለሁ። በእግዚአብሔር እንደዚህ እንድታረግ አልፈልግም። በፈጠረ አምላክ አለ መሰለሽ እንደ ወንድም እንደ ጓደኛ ብቻለሁ ያለውን ነገር አማክሬሽ ምናምን ያለውን ነገር በደንብ ጠይቄሻለሁ አይደለ? ስለዚህ አሁን ግን ውሳኔ ሰዓት ነው፣ የውሳኔ ሰዓት ነው። ሶፊ በእናትህ እንደዚህ እንድታረግ አልፈልግም። ልጁ ድጋሜ ወደ ኋላ ከተመለሰ እንደገና ይመለስበታል። በእግዚአብሔር ሶፊ አሁን ያለበት ሁኔታ አሪፍ ነው፣ በደንብ ተሻሽሏል። ከሰዎች ጋር እየወጣ ነው፣ እየገባ ነው። ያረኩለትን ነገር ሁሉ አይተሃል አይደል? ከሰው ጋር አይቀላቀልም ነበር፣ ሰዎችን ያወራም ነበር። ሶፊ ስማኛ፣ እሺ ሰማው አይደል? አንተ እኔን ስማኝ እሺ። ከሰዎች ጋር አይቀላቀልም ነበር። አሁን ከኔ ጋር ሆኖ ከሰዎች ጋር ይወጣል። ማንንም እሺ አይልም ነበር። እኔን ግን በስነ ስርዓት ያዋራኛል ሶፊ። ምግቡን ላይ በላላቸውም ነበር ኢቭን ለእናቱ ለቤተሰቦቹ። ግን እኔ ስሆን በላልኝ ሶፊ። ይሄ ለኔ ትልቅ ነገር ነው። እሱን ለማገዝ ደግሞ በደንብ ይረዳዋል። ካለበት ነገር ደግሞ በደንብ እንዲወጣ ያደርገዋል። አሁንም እስቲል በእምነት ነው እያለ ያለው። ስለዚህ በእምነት ደግሞ እኔ ነኝ። እኔ ከጎኑ ሆኜ መንከባከብ ያለብኝ ደግሞ እኔ ነኝ። እኔን እንዲያስታውሰኝ ነው ማድረግ ያለብኝ። ያንን ነገር ሁሉ ደግሞ ማቀው ያሳለፈውን ነገር ሁሉ ማቀው እኔ ነኝ። ስለዚህ ያንን ነገር ማድረግ ያለብኝ እኔ ስለሆንኩኝ አትሊስት ተረዳኝ ሶፊ። ለውጡን አይተሃል አይደል? ድጋሜ ወደዛ ከሄደ ድጋሜ እሺ ቢመለስበት ማንን ተወቃሽ እናደርጋለን? እሺ በእግዚአብሔር እንደዚህ እንድታረግ አልፈልግም። ደግሞ ስጋቴ ይገባኛል። ሰው ስለሌለ ነው አይደል? ድጋሜ ከዚህ በኋላ ጥንቃቄውን ሁሉ ወስዳለሁ። ከዚህ በኋላ ብቻዬን በምንም ታምር ከሱ ጋር አለ። እሱን ደግሞ ቃል እገባላለሁ። ሶፊ አልገባሽም፣ አልተግባባንም። እኔ አሁን ቀይ አሁን በቃ ግዴታ ነው ያስፈልገዋለሁ ሶፊ። የእሱ ሚሞሪ እንዲመለስ በእምነት ከጎኑ ልትኖር ይገባል። በእምነት ደግሞ እኔ ነኝ ሶፊ። እኔ ያንን ነገር ካላደረኩኝ ደግሞ በምንም ታምር ሊመለስለት አይችልም። ሶፊ እዛ ሆኖ ደግሞ አይሆንም ጭራሽ። ርቀቱን ታውቀዋለህ። ከዛ እዛ መመላለስም ከባድ ነው ሶፊ። እኔ ከጎኑ ሆኜ ነው ማድረግ ያለብኝ። ገባኝ እኮ አንቺ ከጎኑ መሆኑ እኮ ጥቅም እንዳለው እኮ ገብቶኛል እኮ። እዚህ ያንተ የምታውቀው ዶክተር ከፈለክ ደግሞ አንተ የምታውቀው ዶክተር እኔ ጋር መምጣት ይችላል። እንደዛም እኮ ማድረግ እንችላለን። እኔ እኮ በባለሙያ ጥበቃ ተደርጎለት
በቃ ሌሎች ህክምና እንደሚታከሙ እንደ አማኑኤል ገብተሽ አታውቂም? አማኑኤል ስር ታካሚዎች አሉ። የአእምሮ ነፍ ናቸው። ጥበቃ አለው። ዶክተሮች ራሳቸውን ጥንቃቄ አድርገው ነው ያንን እየተንከባከቡ ያሉት። ተረዳሽኝ? እሺ አሪፍ እኮ ነው። እያማከርሽ ነው ዶክተር ምናምን የምትሄጂበት ነገር እኮ ደስ ይላል እኮ አሪፍ እኮ ነው። ፋይናሊ ግን ያ ነገር ሰው ባይደርስልሽ ከዚህ በኋላ ሲኔ ነገር አለመደጋገሙ አለመፈጠሩ ወስዳለሁኝ አልኩ አይደል እንዴ ሶፊ። ድጋሚ ከዚህ በኋላ ብቻዬን በምንም ታምር ከሱ ጋር አልሆንም። በቃ ስለሱ ቃል ይገባላል። አትሊስት ለውጥ ባይኖረው ኖሮ ምንም ነገር እኮ ባይፈጠሩ በሙሉ ኮንፊደንስ ሆኜ አንተን አላወራም ነበር። ለውጥ አይቻለሁ እኮ አልከደም እኮ በቃ አልከደም። መጀመሪያ በነቅፍሽም እኮ ለውጥ እኮ አስገርሞኝ ነው ወደኋላ እንድቀር ያደረገኝ። ከለውጡ ጋር ለምን ችግር በእምነት ለምን በእግዚአብሔር ተረዳኝ። ኦኬ እኔ ነኝ እሱን ልመልሰው የምችለው፣ ሌላ ማንም አይደለም። ዶክተር አይደለም እሱን ሊመልስ የሚችለው በእምነት ማለት ሶፊ። ስለዚህ ያንን ነገር ደግሞ ማድረግ አለብኝ። ሶፊ በእግዚአብሔር ተረዳኝ። እንደ ጓደኛ ብትረዳኝ በጣም ደስ ይለኛል። እንዴት እንደማስረዳ አላውቅም። እባክህ ድጋሜ ወደ ሆስፒታል እንውሰደው ምናምን ነገር አትበለኝ። እኔ ማድረግ ያለብኝን ነገር ሁሉ አደርግለታለሁ። በእምነት ለዚህ ነው ለመጨረሻ ጊዜ አንዴ ተውሻል። መተውሽም ደግሞ ከዚህ በኋላ እኔም ክራይቴሪያ ነው። ባለፈውም ሰው ይግባ ካንቺ ጋር የሚጠብቅሽ ምናምን ሰው ሳይረበሻል ምናምን ብለሽኛል። አዎ። ስለዚህ ከዚህ በኋላ አንድ ሰው ይመደባል እዛ ፈለግሽም አልፈለግሽም። እንዳይርም ፈልጊ ከሆነ እዛ አንድ ሰው ይመደባል። እሺ። የሚጠብቅሽ ሰው እንደመኖር አለበት። እሺ። ረዳሽኝ እዛ ሰዎች ይመደባሉ። ፕላስ ደግሞ ከዚህ በኋላ ምንም አይነት ነገር የሚረብሽ ወይም ደግሞ አንቺ ላይ ጉዳት የሚያደርስ ነገር ከሆነ መጥቻ አላወራሽም። እየሰማሽ ነው? እንደ ዛሬ መጥቻ አላስፈቅድሽም። ልጁ የምታገኙበት ቦታ እዛ ታገኙዋለሽ። እየሰማሽ ነው አይደል? ስለዚህ እኔ መጀመሪያ እንዲይሻለሁ ለሁለተኛ ጊዜም አልተስማማሁም። ቢሆንም ግን በቃ እንደዚህ ጥምም ብለሽ የምትቀሪ ከሆነ እኔም ደግሞ ከስጋት መውጣት ስላለብኝ እዛ አንድ ሰው እንዲቀመጥ እናደርጋለን። በቃ ባለፈው እንደዚህ ሰው ይቀመጥልሽ ምናምን ብዬሽ አይ ሰው ሲያይረብሻል ምናምን ብለሽ ነው። አይመለከተኝም። መቅደም ያለበት መቅደም አለበት። ለውጡ ደስ ይላል ያለበት ሁኔታ በጣም ደስ ይላል። ግን መሆን ያለበት ነገር ደግሞ መሆን አለበት። ስለዚህ ለመጨረሻ ጊዜ አንድ ሰው እዛ ይመደባል። ካንቺ ጋር የሚኖር አንድ ሰው ያስፈልጋል እዛ ግዴታ። ፈለገም አልፈለገም ከፈለግ ሰውዬው የትም ደብቂው ቁም ሳጥን ስራ አስቀምጪው። አይመለከተኝም። ካሜራማንሽም አድርጊው እንደፈለግሽ አድርጊው። ሰውዬው እዛ ይቀመጣል። ኤኒ ታይም መኖር አለበት። ፕላስ ደግሞ ከዚህ በኋላ የሆነች ነገር የሚያደርግብሽ ወይ አንቺ የሆነች ጉዳት የሚያደርስ ነገር ከሆነ እንትን እንዳይደብርሽ ናክኝ እንዳት አስፈላጊ የሆነ ነገር በሙሉ አደርጋለሁ። እሺ ማለት በእነሱ ሳይድም ልክ ናቸው። ብቻ ሶፊ ያልኩትን ነገር ስላከበረልኝ በጣም ደስ ብሎኛል። አይ ነው ከዚህ በኋላ በደንብ ጥንቃቄ ወስዳለሁ። አውቃለሁ በጣም እየለመድኩት ምናምን ነገር ስመጣ ትንሽ ነኝ ችላ ብዬ ነበርና ተግባብተናል ብዬ ስላሰብኩኝ ግን ከዚህ በኋላ ግን በደንብ ሙሉ ጥንቃቄ ወስዳለሁ። ሶፊ እንዳለው ከጎን የሚላ ሰው ይኖራል። እናንተም በጣም ተጨንቃችሁ ነበርና እኔ በጣም ደህና ነኝ። ግን መቼም ቢሆን ሀሳቤን ልቀይር አልችልም። ዘኪን መቼም ቢሆን ጀርቤ ልሰጠው አልችልም። ወደኋላ ልተው አልችልም። እሱ ጤነኛ ቢሆን ኖሮ እኔ ካረኩለት በላይ ነበር የሚያደርግልኝና እኔ ያረኩለት ነገር ለሱ ምንም ነውና አሁንም ቢሆን መቼም ቢሆን እሱ ላይ ተስፋ አልቆርጥም። ይደናል ብዬ ስለማምን ማድረግ ያለብኝን ነገር ሁሉ ወስዳለሁ። ቤተክርስቲያንም መውሰድ ካለብኝ ወስዳለሁ። ብዙዎቻችሁ ቤተክርስቲያን ወሰዱ እያላችሁ ነበር አይቼዋለሁና በጣም ጫጫታ ያለበት ቦታ ላይ ተረጋግቶ ስለማይቀመጥልኝ ነውና ለመውሰድ ካለብኝ ከዚህ በኋላ ወስዳለሁ። ግን ከዚህ በኋላ ተገቢውን ጥንቃቄ አደርጋለሁ። ብቻ ለተጨነቃችሁ እኔ በጣም ደህና ነኝ። እነሱም ተጨንቀው ነበር። በእርግጥ እውነት አላቸው። እንደ ጓደኛ ስለሚያስቡልኝ ነው አውቃለሁ። ብቻ ይሄን ነው የምላችሁ። ከዚህ በላይ ላስረዳችሁ አልችልም። በጣም ወዳችኋለሁ።